ሰላም ሰላም ጤና ይስጥልን ውደጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ዛሬ ሚያዝያ 1 2017 በኢትዮጵያ አቆጣጠር በኢትዮጵያ ዘመን አቆጣጠር አፕሪል 9 2025 በጎርጎሳውያን የዘመን አቆጣጠር የጋት ለታጫጭር መረጃዎችን ኦፍ ኮርስ በጋት ሁሉ ከሰዓታት በፊት አጫጭር መረጃዎችን ወደ እናንተ ለማድረስ ሞክሬያለሁ ከዛ በኋላ ለምሳሌ በጋት ሁሉ አስቀድሜ አሜሪካ መጀመሪያ ላይ የምታስታውሱት ኦልሞስት ወደ 54% የደረሰ ታሪፍ ከቻይና ተመርተው ወደ አሜሪካ በሚገቡ ሸቀጦች ላይ የ54% ታሪፍ አስቀምጣ ነበር then ይሄ ፕሮዳክት ወይንም ይሄ ምርት ይሄንን 54% የጫነችው ሪስፕሮካል ከዚህ በፊት አንደኛ ቻይና በኔ ገበያ ላይ በአሜሪካ ገበያ የበለጠ ተጠቃሚ ሆናለች የበለጠ አትራፊ ነች አንዱ ማሳያም የንግድ ሚዛኑ ሲታይ እኔ ወደ ቻይና ምልከው ምርትና ከቻይና የሚገባው የመጀመሪያው ኤክስፖርት ሲቀነስ ከቻይና የሚገባው ኢምፖርት ልዩነቱ ሲታይ እኔን ዳ ውስጥ ከቶኛል ትሬድ ዴፊሲት አለ አለመመጣጠን አለ ይሄ ባላንስ መሆን መቻል አለበት ከተቻለ ደግሞ የኔ መብለጥ አለበት ትሬድ ሰርፕለስ ይሄ የቻይና ኢኮኖሚ ዋነኛ መገለጫው ትሬድ ሰርፕለስ ነው ያ ትሬድ ሰርፕለስ የመጣው አንደኛ ቻይና ኢኮኖሚዋን ኤክስፖርት ኢኮኖሚ ነው የገነቡት ሁለት ትልቅ ህዝብ ነው ያለው ነገር ግን ኢምፖርት የሚደረገው አንድ በአገር ውስጥ ያመርታል ለምሳሌ ከአፍሪካ ማዕድናትን ይገዛል በአንጻራዊነት በርካሽ ይገዛል አይረን ኦር ይገዛል የቻይና ኢኮኖሚ ወይ ቻይና ትገዛለች የብረት ማዕድኑን ይወስዱታል ቻይናውያን ያንን የብረት ማዕድን ያቀልጡታል ዘን ብረት ይሆናል ቫልዩ ያደረጉበት አፍሪካ ውስጥ ምናልባት ቫልዩ ከተባለ ያንን ጉልበትህን ሌበርህን ተጠቅማ ተራራውን ወይ የሆነ ማዕድኑ ያለበትን ቆፍረህ ታወጣለህ ወደ ኮንቲነር ትጭነዋለህ በቃ አለቀ ፕራይመሪ ፕሮዳክት ነው የአግሪካልቸርን በለው በቃ በማሽን ምናልባት ኤክስካቫተር ምናምን ከተጠቀምን ነው እንግዲህ ዘን እነሱ ፕሮሰስ ያደርጉታል በዚያ ፕሮሰስ ቫልዩ ይኖራል እሴት ተጨመረበት ማለት ብረት አረጉት ብረቱን መልሰው ብረት ቢሸጡ ትንሽ ስለሆነ ቫልዩ የተደረገ ያን ያህል ትርፋማ ያረጋቸው ወደ ፍሪጅ ቀይሮታል ወደ አውሮፕላን ፓርት ቀይሮታል ወደ ዩኤቪ ቀይሮታል ወደ ህክምና መሳሪያ ቀይሮታል ያንን ብረቱን ሶፊስቲኬሽን ይጨምሩለታል የመጨረሻ ቫልዩ ያደረጋል ዘን አንድ ቦትስዋና ምናልባት 3 ኮንቲነር ወይንም በ3 መርከብ የጫነችው አይረን ኦር የብረት ማዕድን ቦትስዋና ዩኤቪ ድሮን ልግዛ ካለች ወይ ቦትስዋና ሶፊስቲኬትድ የሆነ ማሽነሪ ከቻይና ልግዛ ካለች 3ቱ መርከብ አንዱን ላይ ገዛ ይችላል ስለዚህ ምን ሆነ ማለት ነው ትሬድ ባላንሱ ኢምፖርት ቢያደርጉም ቫልዩ አድርገው መልሰው ስለሚሸጡ ባላንስ አለው ማለት ነው ያ ፕራይመርሊ ግን የቻይና ኢኮኖሚ ኤክስፖርት ኦሪየንትድ ነው መርካንታሊዝም አፕሮች ላይ ነው ያለው ፕሮቴክሽኒዝምን ይጠቀማል ወደ ቻይና የሚገባ ምርት የሚገባ አገልግሎት በአንጻራዊነት ውድ እንዲሆን ያደርጋል ታሪፍ በመጨመር
ኮታ በመጣል አገር ውስጥ ላሉ አምራቾች ልዩ ከለላና ጥበቃ በመስጠት ግብር ሊቀንስ ይችላል ግብር እንዳይከፍሉ ያደርጋል ቢሮክራሲው ላይ በጣም ኤክሰስ ብድር ይሰጣቸዋል ከውጭ አምጥቶ የሚሸጠው ወይንም ከውጭ ኢንቨስት አድርጎ ቻይና ደግሞ በአንጻራዊነት አሁን ያደገ ነው ኢኮኖሚያቸው ሚድል ክላስ እየገነቡ ነው ያ ማለት በጣም በሚሊዮኖች ደግሞ ድሃዎች አሉ የቻይና ኢኮኖሚ ግን ፈጣን ስለሆነ በየአመቱ ከድህነት ወለል የሚያወጣው የሰው ኃይል ብዙ ነው መሰረተ ልማት ግንባታው የሥራ ዕድል ፈጠራው ኢንዱስትሪያላይዜሽኑ ግብርናቸውን በአመት አንዴ ብቻ የሚመረተበትን ዝናብ ጠብቆ የሚመረተበት የነበረውን መስኖ ይገነባሉ ሰፋፊ መስኖች ይገነባሉ ያ ሰፋፊ መስኖ ኮመርሻላይዜሽን ነው የሚጠቀሙት የሚያመርተው አርሶ አደሩ ገበያን አስቦ ነው የሚያመርተው በዓለም ገበያ ምንድነው ብሎ ዘን ከታች አመርታል እንግዲህ ቫልዩ ቼይናቸው ግብአት የሚወስዱበትም ዘመናዊ ሰፕላይ ቼይናቸው ወደ ገበያ የሚያቀርቡበትም ከታች አመርታል ለምሳሌ አርሶ አደሩ ለገበያ ለዓለም ገበያ ነው የሚያመርተው እዛው ደግሞ የምርት ሰንሰለቱ ግብአት የሚያገኝበት ምርቱን የሚሸጥበት ያ በተቀላጠፈ መንገድ የዓለምን ገበያ ያዙበት ሁኔታ ነው ያለው ኤኒዌይስ 54% አሜሪካ ስታደርግ ቻይና 34% ጨምር ያለው ታሪፍ ስትል ታሪፉን በፍጥነት አንሱ አለያ ምን ጨምራለን ባሉት መሰረት 50% ጣሉባቸው 104% ነው ብያችሁ ነበር በአስቀድሜ በጋቱሎ ነገር ግን ቻይና ደግሞ አሁን 50% ተጨማሪ ታሪፍ መጣሏን አሳውቃለች ምን ማለት ነው ቻይና አጠቃላይ 84% ታሪፍ ስትጥል አሜሪካ ደግሞ 104% በጧት በነገርኳችሁ በወርልድ ባንክ ዳታ መሰረት በባለፈው የበጀት አመት እንደ ኤሮፓያን አቆጣጠር ማለት ነው በ2024 ቻይና ወደ አሜሪካ የ435 ቢሊዮን ዶላር ሸቀጥ ልካለች ወራስ ደግሞ ከአሜሪካ ያስገባችው 295 ቢሊዮን ዶላር ነው የንግድ ሚዛኑ ሲታይ ለቻይና ያደላ 143 ቢሊዮን ዶላር ክፍተት የነበረው ነው ያ እንደተጠበቀ ሆኖ አልኳችሁ ምንም ፋርዘር ሲትረስ ፓሪበስ ምንለው ነው ኢኮኖሚክስ ኮንሴፕት እንጠቀምና ያ እንደተጠበቀ ሆኖ አሁን ባለው ቢቀጥል በታሪፍ ብቻ ቻይና 438 ቢሊዮን ዶላር ሸቀጥ ወደ አሜሪካ ገበያ በትልክ በታሪፍ ብቻ አሜሪካ 442.38 ቢሊዮን ዶላር ይሰበስባል ይሄኮ ሂዶ የት ላይ ነው ጫናው ከቻይና አምራ ገበያው ኮንሱመር ላይ ነው ለምሳሌ ሳምሰንግ አለ የሳምሰንግ ኩባንያ ሆንግ ኮንግ ነው ያለው I'm sorry ሳውዝ ኮሪያ ነው ያለው ሴውል ዋና ሄድኳርተሩ ባትሪ ግን የት ያመርታል ቪየትናም ትልልቅ ስቶሮች አሜሪካ አሉት ከቪየትናም የሚመጣ ባትሪ ለምሳሌ በባለፈው እንደነገርኳችሁ በእነኚህ በ90 ሀገራት ላይ ዶናልድ ትራምፕ ኢትዮጵያን ጨምሮ ኢትዮጵያ ላይ 10% ሚኒመሙን ሲጥል ቪየትናም ላይ 46% ጨመረ ታሪፍ ስለዚህ ከቪየትናም ባትሪ ሳምሰንግ ሲያስመጣ ለአሴምብሊ ሊገጣጠም 46% ጫነበት ምንድነው ማድረግ ያለበት አሁን ስለዚህ ሳምሰንግ ከቪየትናም የባትሪ ምርቱን ፋብሪካውን አንስቶ ወዴት መሄድ መቻል አለበት ወደ አሜሪካ ሄዳል ማለት ኦኬ አሜሪካ ማሄድ ከሆነስ ቢያንስ ያለው አማራጭ አሜሪካ መመለስ ነው ግን ኢትዮጵያ ቢመጣ 10% ይሆናል ኢትዮጵያ ውስጥ ያለ የተማረ የሰው ኃይል ለዛ ለማምረት ሚኒራሉ አለን ወይ በጣም ሶፊስቲኬትድ የሆነ በዚህ ዓለም ላይ ሎጂስቲክስ አለን ወይ ትራንስፖርት አገራት የአየር ትራንስፖርት አለ በጣም ዌር ኦኬ ጥሩ ነን በአየር ትራንስፖርት አፍሪካ ውስጥ ቀዳሚ ነን ክፍተት አለው አዎ ስላለ ነው
በአፍሪካ ትልቁን ፕሮጀክት ለማስጀመር ኦልሞስት የህዳሴ ግድብ እጥፍ በሉት አሁን የኢትዮጵያ አየር መንገድ ኢንቨስት የሚያደርገው ኒርቱ ቢሾፍቱ ወደ 7.8 ኦልሞስት 8 ቢሊዮን ዶላር በአየር ትራንስፖርት የላቀ ለመሆን የመንገድ ትራንስፖርት ውስንነት አለብን ይሄ አሁን ያለው በየሰፈሩ ጎረምሳ እስኬስ ምናምን ጓንዴ እየተሸከመ የሚያቆመው ከዛ በላይ ግን የተሳለጠ አይደለም እሱ ችግር አለብን መንገድ ላይ የመንገድ ትራንስፖርት የባቡር ትራንስፖርት ገና ነን ጅምር ላይ ነን የባህር ትራንስፖርት ደግሞ አንዱ የለንም ዜሮ ነን ጥገኞች ነን ጥገኛ ሆነህ በሰው ሀገር ላይ ጥገኛ በሆነ ወደብ አስተማማኝ ኢንቨስትመንት ልንሰባ አንችልም ለዛ ነው የኢትዮጵያ መንግስት በለውጡ ማግስት ኢትዮጵያ የባህር በር ያስፈልጋታል የሚል የጸና አቋም ይዞ የወጣው ይሄንን ብዙዎቹ በየቦታው አሁን በግልጽ እየጠራ መጥቷል ኩልል ይያለ ማለት ነው እግዚአብሔር ይመስገን ነው ለዚህ ሌላ ምንም ልንል አንችልም የእውነቴን ነው አስመስሎ ኢትዮጵያዊ ነኝ ብሎ የኢትዮጵያ ሰንደቅ ዓላማ ተሸክሞ የሚያለቅስ ውስጡ ግን መርዝ የሚረጫው እሱ እየተለየ ምን ባንዳነት ለኢትዮጵያ እኮ አዲስ አይደለም ነበረ ባንዳ አለ ዛሬም ባንዳ ነገም ባንዳ ይቀጥላል አርበኛው ይበልጣል ወይስ ባንዳው የሚለው ነው የሚወስነው ብዙ ጊዜ ባንዳዎች እንዲህ በግልጽ ኮለል ብለው ወጥተው ያውቁም ነበር አሁን ነው በዚህ ዘመን ነው ሻቢያ ጋር ሆነን እንሰራለን ከኤርትራ ጋር ሆነን እንሰራለን አስፈላጊው ድጋፍ ከተሰጠን ምናምን የሚል ቦልድ የሆነ ድፍረት ያ ድፍረት ለምን መጣ ባንዳ ለምን ደረቱን ነፍቶ ለመናገር አበቃው እሱ በደንብ መታየት መተንተን ያለበት ነው ይሄ ብዙ ሰዎች መታቆት ነው ኢትዮጵያ የዶክተር አብይ መንግስት ወይ ብልጽግና የባህር በርን አጀንዳ ለማስቀየስ ነው ወዘተረፈ የሚሉ ሰዎች ነበሩ ኤንዌይስ ዛሬ ራሱ የኢትዮጵያ ብሔራዊ ደህንነት ምክር ቤት ሚያዝያ 2017 ዓ.ም ባደረገው ሀገራዊ ቀጠናዊና ዓለም አቀፋዊ ግምገማ ላይ ዝርዝር ጉዳዮችን ጽፏል በጋቱሎ ወዳጄ ምንድነው ከመግለጫው አንፃር እስቲ በቀጠናው ምን አይነት ኃይል አሰላለፍ ሊኖር ይችላል በሚለው ብታየው ብሎ ይጻፈልኛል እናዋለን በዝርዝር ድሮ ግን ለምሳሌ አንዷ ምን ትላለች በተለይም ደግሞ የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ደግሞዋል ታሪካዊ ነው በተለይም ደግሞ የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ ፖለቲካዊ ማድረግ ከየትኛውም ሀገር ጋራ ከየትኛውም ቀጠናዊ አህጉራዊ ዓለም አቀፋዊ ተቋም ጋራ የሁለትዮሽ የባለ ብዙ ወገን ዲፕሎማሲ የባይላተራል በሁለት ሀገራት የባለ ብዙሃን ወገን ዲፕሎማሲ ብሎ በኢጋድም በአፍሪካ ህብረት በዩናይትድ ኔሽን ከተለያዩ ዓለም አቀፍ ተቋማት በወርልድ ሄልዝ ኦርጋናይዜሽን ከሀገራት ጋር የሚደረግ እንዲሁም የንግድ አጋሮች ጋር ዲፕሎማሲያዊ ህጋዊ በህግ ታሪክን አጣቅሶ ህግን አጣቅሶ ይገባናል የሚሉ እና ሰላማዊ መንገዶች የሰላም በር አለው ረጅም ልትሄድ ይችላልች ሰላም ነገር ግን ያንተን የሰላማዊ ጥያቄ እንደ ፈሪነት ቆጥሮ የውስጥ ባንዳዎችን ያስታጠቀ ለባንዳዎች ሞራል እየሰጠ እዚህም የሚያተራምስ ቀጠናዊ ግጭት ነጋዴ አለ ረፍት ለዋለ ተሳስቶ ቢተነኩስ እየተነኮሰ ነው ያስታጠቀ ነው በየት በኩል ምን ያህል ጥይት እንደላከ ምን ያህል የጦር መሳሪያ እንዳስረከበ አሜሪካ እነማንን ነከሌ ፋኖን አገናኙኝ እንደሚል በመንግስት መዋቅር ውስጥ የተደበቁ እነማን እንዳሉት በውጭ ገለልተኛ መስሎ ቀንቀን ቀዳሽ ማታ ፎካሪ
የሆነውን ሁሉ ይታወቃል ከህዝብ አይንን የተሰወረ ደግሞ አይደለም ያያል በዛውም ፋኖ ውስጥም ያሉ አንዳንድ ምንድነው anyways just በዚህ የመረጃ ልውጡ ስላለ ማለት ነውና ማን ምን ከየት እንደሚገኝ ስለሚታወቅ ስለዚህ ይሄ የተቀመጠ ጉዳይ አለ ዝሮ ዝሮ ወደ ዋናው የባህር በር ወሳኝ ነው ለሎጂስቲክስ ተወዳዳሪ ለመሆን ለማለት ነው ስለዚህ አስቀድሜ ወዴት ሊቀጥል ይችላል እንዳልኳችሁ እንግዲህ አሜሪካ 104 ቻይና 84 ያን ብቻም ሳይሆን ሬር እርዝ ሚነራልስ ይባሉ የትም የማይገኙ ለማግኘት ከባድና ውድ የሆኑ ማዕድናትን በተለይ ለኤሮስፔስ ለረጅም ርቀት ለሚሳኤል ለጦር መሳሪያ የሚያስፈልጉ ውድ እና የትም የማይገኙ ማዕድናትን ለአሜሪካ አልሸጥም የሚል ክልከላ ይሄን አሳልፏል ይሄ ወዴት ይሄዳል ለሚለው እንግዲህ የሚታይ ነው የሚሆነው የቻይና ምንድነው በጣም ያለም ሁለተኛ ህዝብ ነው ኤክስፖርት ኢኮኖሚ ይሁን እንጂ መካከለኛ መደብ ያለው ስላወጡ ምናልባት ፋብሪካዎች እንዳይዘጉ ገበያም እንዳያጡ ሊያረጉ ይችላሉ ለምሳሌ ሳምሰንግ ስልክ ቢሆን አሜሪካን ታሳቢ አድርጎ ለአሜሪካ ብቻ ታሳቢ ያደረገ ካምፓኒ ቻይና ውስጥ መጥቶ ኢንቨስት ያደረገ ቢሆንና የቻይና ገበያ አሁን ባልኳችሁ በፖለቲካል ኢኮኖሚ ግጭት ወይንም በዚህ ባለው ትሬድ ወ ታሪፍ ወ ችግር ቢገጥመው ያንን ምርቱን ያንን ስቴት ኦፍ ዛት ለአሜሪካ ለአውሮፓ የተዘጋጀን ምርት ቻይናውያን መግዛት የሚችል አንደኛ አፍሌተር ነው ከመንግስታቸው ጋር አፍሌተር ናቸው የቻይና ኮሚኒስት ፓርቲ ብሬን ዋሺንግ በሉት ምንም በሉት ለቻይና ፈርስት ብለው ለቻይና የሚሞቱ ናቸው ጠንካራ ኢኮኖሚ ገንብተዋል ታስታውሳላችሁ የሆነ ጊዜ በዚህ በአሜሪካ ኢኮኖሚ ሪሰሽን ላይ አንድ ካምፓኒ ምርት የሚያመርተው ለአሜሪካ ነበር ዘን ኢኮኖሚክ ሪሰሽን ገጠመና ኤክስፖርቱ ሲስተጓጎል በታሪኩ ካምፓኒው ታዝዞት የማያውቀውን 1 ሚሊዮን መኪና ነው የታዘዘው ያገር ውስጡ ማለት ስለዚህ ሴቪንግ ሶሳይቲ አላቸው ቻይና በአለም ላይ ሴቭ በማድረግ የሚታወቅ ህዝቡ ያለውን ገንዘብ ሴቭ ያደርጋል ሴቭ ነው ይቆጥባል የቁጠባ ፓኬጆችም ሰፊ ናቸው የቤት ቁጠባ አለ የጤና ቁጠባ አለ የተለያየ ለምን ኤክስፔንዲቸርን የሚያበረታታ አይደለም ፖለቲካል ኢኮኖሚያቸው ነገር ግን ልክየንን ጊር ይደረግና ራሱን ሴቭ የሚያደርገውን ሶሳይቲ መልሶ ኮንሱም እንዲያደርግ በአቅጣጫው ዳይሬክቲቭ ሲወርድ መልሶ ኢኮኖሚውን የሚታደግ ማህበረሰብ አላቸው እኔ እንግዲህ በጋቶሎ ስፔኩሌት እንዳደረኩትኝ በአብዛኛው ታይዋን ቻይና ታይዋንን ለመውረር ወይንም ታይዋንን በእጇ ውስጥ ለማስገባት ብዙ ጊዜ ፍራስትሬት የሚያደርገው የአሜሪካን የጦርነት አሜሪካ ይደበድበኛል ወይ ማዕቀብ ይጥልብኛል በሚል ያ ማዕቀቡ ነው ዋናው ከገበያውን አጣለሁኝ በሚል ነው ትልቁ ገበያ የአሜሪካ ገበያ ስለሆነ ያለማችን ያው በለጸገ ኢኮኖሚ ስለሆነ ማለት ነገር ግን ይሄ ከሆነ ታይዋንን ሊቆጣጠር ይችላል ወታደራዊ ልምምዱም አለ ከዛም ባለፈ ደግሞ ስትራቴጂክ ኢምፖርታንስም ስላለው ምናልባት በአለም ላይ ደግሞ ትልቅ የሚባለው የቻይናን 67% ሬዲዮ በሉት ስልክ በሉት አውሮፕላን በሉት የትኛው ኮምፒውተር every electronics chip ማቴሪያል ማለት ነው የሚያንቀሳቅሰውን ሴሚኮንዳክተር የሚያመርተው ታይዋን ውስጥ ያለ ካምፓኒ ነው የታይዋን ሴሚኮንዳክተር ማኑፋክቸሪንግ ካምፓኒ ሊሚትድ የሚባለው ወይ TSMC የሚባለው ነው ስለዚህ ታይዋንን ቻይና ጠቀለለው ማለት ወይንም የታይዋንን ኤክስፖርት አስተጓጎሉት ማለት 360 ዲግሪ የቻይና ኤር ፎርስ
የቻይና ኔቪ ቢዘጋና ቢያስተጓጉለው የአሜሪካን ኢኮኖሚ በሰሚ ኮንዳክተር መልኩ እንዲወድቅ ማድረግ ይችላል ታይዋን ላይ ከፍተኛ ጥረት በማድረግ ግፊት በማድረግ ወራለሁ ቆጣጣራለሁ በሚልም መልሶ ለመደራደሪያ ሊጠቀመው ይችላል ቻይኒስ they are so smart in negotiation in bargaining በጣም ስማርቶች ናቸው ዘሴም አጎቴ ትራምፕም ቀላል ሰው አይደለም እንግዲህ አብረን ማየት ነው ቻይናን ነው ማየት ካናዳ በጣም ተስፋ አርጎ እየተጠበቀ ነው ያለው የካናዳ ተስፋ ምንድነው አንደኛ የቻይና ላይ ቻይና ይሄን ማዕቀብ ከጠበቀው ይሄን የጦርነቱ የቻይና ትሬድ ዋርፌር በጣም ተጠናክሮ ከቀጠለ አሜሪካ ፊቷን ወደ ቻይና ታዞራለች ብሎ ያስባል ከዛም ባለፈ ደግሞ ቻይና የኔን ምርት ትገዛኛለች የካናዳን ምርቶች ትገዛለች የሚል ተስፋ አለው ሌሎችም እንግዲህ የአውሮፓ ህብረትም በቻይናና በአሜሪካ መካከል የሚደረገውን የንግድ ጦርነት እንደ ኮምፒቲቲቭ አድቫንቴጅ ለመጠቀም ጥረት ያደረገ እንደሆነ ነው እንግዲህ እንደሆነ ነው ብቻም ሳይሆን መሰመስት this ABC of economics ነውና ሌላው እንግዲህ በቀጠናችን ደረጃ ስናይ SSC ካቱሞ የሚባል የሶማሌላንድ ግዛት የሆነ የሶማሌላንድ ግዛት ስላችሁ በእንግሊዝ ውስጥ የነበረው ነው እንግዲህ ሶማሌላንድ የሚባል ሪፐብሊክ የሆነው ወራሲያኛው ደግሞ ፌደራል ሶማሊያ የሚባለው በኋላ ዩኒቲው እንደተጠበቀው ነው ሶ ራሳቸውን በ2003 ጎሳው ተሰብስቦ በጣም ከፍተኛ ሆነ ህዝባዊ አመጽ ፐብሊክ አፕራይዚንግ አነሳና ካቱሞ ማለት ውይይት ኮንፈረንስ እንደሆነ ቁጠሩት ሶማሊኛ ተናጋሪዎች ልጽፉልን ትችላላችሁ በደንብ ከታች ሶል ሳናግ and ካይን የሚባሉ ሶስት አውራጃዎችን በመያዝ ዋና ከተማችን ላሳኖድ ተጠሪነታችን ለሶማሊያ ፌደራል መንግስት የሚል ኦክቶበር 2023 አመት ከምናምን የሆነው ይሄንን አቋቋሙ ዘን የሶማሊያ ፌደራል መንግስት ቀጥታ አውቅና አልሰጠው ልክ እንደ ፑንትላንድ እንደ ጁበላንድ እንደ ሳውዝ ዌስት ሶማሊያ እንደ ሄርሸበሌ ወይንም የመካከለኛው ሶማሌና ራሱ ሞቃዲሾን እንደዛ አውቅና አልሰጠው በጀት ቀጥታ ይመድብለት በጀት ሲሰጠው የነበረው ለፑንትላንድ በጀት ይመድባል ፑንትላንድ ደግሞ ከዛ በጀት ለኤስኤስሲ ሲሰጥ ነው የነበረው ዘን ኤስኤስሲ ካቱሞ ተጣላ ከፑንትላንድ ጋር ፑንትላንድ የኔ ነው ይላል የኔ ግዛት ነው ለምንድነው ከኔ ተቆርጦ ወስዶ ለፌደራል መንግስት ይሆናል ሲያስተዳድር የነበረ ግን ሶማሌላንድ ነው በቀደመ በኮሎኒያሊዝም ዘመንም የእንግሊዝ አካል የነበረ ነው ነገር ግን በሶማሌላንድ ላይ ስልጣን አላገኘንም ኢኳል ሪፕሬዘንቴሽን የለም የሚል ከሶማሊያ ፌደራል መንግስትም ድጋፍ አለው ግፊት አለው ፑንትላንድ የሚያግዘዋል ያንን ተጠቅመው ተገንጥለናል ካሉ በኋላ የበጀት ድጋፍ እንዳልኳችሁ ከፑንትላንድ ጋር ተጣሉ እርዳታም ድጋፍም ይሄ ቆሞ ነበር ሶ አሁን የፌደራል መንግስቱ አካል አርጉን የሚል ተደጋጋሚ ጥረት በማረጋቸው እሱንም ለመጎብኘት በዛ ጉዳይም ለመምከር ኤስኤስሲ ካቱሞንም ለመጎብኘት ከዛ ባለፈ ደግሞ የሶማሊያ አንድነትን ሲምቦሊካሊ ለማሳየት በሚል የሶማሊያ ፌደራል መንግስት ጠቅላይ ሚኒስትር ሐምዛ አብዲ ባሬ በቀጣይ ቀናት ወደ ኤስኤስሲ ካቱሞ ዋና ከተማ ላሳኖድ ይሄዳሉ ይሄንን ጎበኛለው የሚል መግለጫ ማውጣታቸውን ተከትሎ የሶማሌላንድ የማስታወቂያ ሚኒስትር አህመድ ያሲን የሚባሉት የሶማሌላንድ የማስታወቂያ ሚኒስትር ጸባጫሪነት ነው ዋና ከተማውን ሞቃዲሾን መቆጣጠር ያልቻለ አልሸባብ አፍንጫው ስር የሚዋጋው ደካማ የሆነ የሶማሊያ ፌደራል መንግስት ግጭትን ወደ ሶማሌላንድ ለመላክና አለሁኝ ብሎ ለማሳየት ነው ይሄን የሚያደርግ ከሆነ እርምጃ እንወስዳለን ያለማቀፉ ማህበረሰብ ሊያስቆም ይገባል የሚል መግለጫ አውጥተው ነበር የሶማሌላንድ ሚኒስትር ኦፍ ኢንፎርሜሽን አህመድ ያሲን ሺካው አሊ አያኔል የሚባሉ ሰው ዘን የኤስኤስሲ ካቱሞ ናጂብ ባርኮድ ላይ የሚባሉት መጡና በፍጹም
ሶማሌላንድ ምን አገባው ኤስኤፍሲሲ ካቱሞ ዋና ከተማችን ላሳኖር ተጠሪነታችን ለፌደራል መንግስት ነው የራሳችንን እድል በራስ የመወሰን መብት አለን ሐምዛ አብዲ ባሬን አስተማማኝ ጥበቃ ስለምናደርግላቸው ስለምንጠብቃቸው ነው እንዲመጡ ያደረግነው አንድ ነገር እንኳን ቢሆኑ ከኛ ጥበቃ ከኛ ቁጥጥር ውጭ ሆነ አንዳች ነገር እንኳን ባይኖርም አንዳች ነገር ቢሆን ሶማሌላንድ ተጠያቂ ትሆናለች የሚል መግለጫ ነው ያወጡት ምናልባት ይሄ ካሲማዳ.ኔት የሚባል በ7 አፕሪል 2025 ከሁለት ቀን በፊት ባወጣው ዘገባ ምንድነው የሚለው የሶማሌላንድ ህዝብ ተወካዮች ምክር ቤት አባላት ሐምዛ አብዲ ባሬ ደፍረው ላሳኖር ኤስኤፍሲሲ ካቱሞ ከመጡ አውሮፕላናቸው እንዲመታ የሚል ውሳኔ ያሳልፏል የሚል ዘገባ አውጥቷል ምንድነው የሚለው Somaliland members of parliament issue chilling treat ማለት shocking የሆነ አስፈሪ አስደንጋጭ ማለት ነው chilling treat to attack Somalia's prime minister Hamza Abdi Barre's plane if he lands in Lasanor ዋና ከተማው ማለት ነው a town they claim but lost to local forces in 2023 አስቀድሜ እንዳልኳችሁ የራሳችን ነው ብሎ የሚያስቡ ነገር ግን በ2023 ኦክቶበር ላይ በነበረ ያካባቢው ጎሳው ተነስቶ በዛ አመጽ ያጡት ነው ትልቁ ነገር ምን ይሆናል የሚለው ይሄ ሶማሌላንድ ግጭት ሐምዛ አብዲ ባሬ ቢመጡ ወይ በአካባቢው ሶማሌላንድ በጣም ሰፊ የሚባል ድንበር የምንጋራነን ይሄንም በደንብ ማየት ያስፈልጋል ማለት ነው የዚህ ወደ ግጭት ቢገባ ምን አድቫንቴጅ አለን የሚለውን ጨምረን ወስደን አይደል የሆነ ሀገር ግጭት እኮ የሚያመጣልህ እድልም እንደተጠበቀ ሆኖ ማለት ሌላው እንግዲህ ሶማሊያ ውስጥ የአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ሶልጀሮች የብሩንዲ ወታደሮች ጉዳት እንደደረሰባቸው ተዘግቧል ምን ያህል ነው የሞተው ምን ያህል ነው ጉዳት የደረሰበት የሚለው ቁጥሩ በትክክል አልታወቀም ነገር ግን የአፍሪካ ህብረት የሰላም አስከባሪ አካል ይሆን አሁን እየወጣ ነው ያለው የብሩንዲ ወታደር ታሳውሳላችሁ ከዚህ በፊት ደጋግሜ መረጃ ሰጥቻቸዋለሁ ወደ 1000 ሰራዊት መድበንልሃል ሲባል ነው 1000 ሰራዊት ያንሰኛል ለከአሚሶም ስካትሚስ ጀምሬ ለባለፉት ኦልሞስት 18 19 አመት በሰላም ማስከበር ሂደት ትልቅ ዋጋ የከፈልኩ ነኝ እሱ ብቻም አይደለም ተገቢ አይደለም የሁለታችንን ግንኙነት የሚመጥን የብሩንዲና የሶማሊያን ግንኙነት የሚመጥን አይደለም የሚል ተቃውሞ በማቅረብ ነገር ግን እየወጣ ነው ስቴፕ ባይ ስቴፕ እየወጣ ነው ይሄ ሆኖ ኤኒዌይስ ኡጋንዳ 4500 ሰራዊት ኢትዮጵያ 2500 ሰራዊት ጅቡቲ 1520 ኬንያ 1410 ኢጂፕት 1091 ሰራዊት ያሰማሩ ነው የሌሎች ሙሉ ለሙሉ አላሰማሩም ኢትዮጵያ ግን 2500 ሰራዊት አስፈራለች ማለት ነው አጠቃላይ እንዲሰፍር የሚጠበቀው ሰራዊት 11911 ነው 1121 ወታደሮች ወይራስ ሌላው ደግሞ የፖሊስ ኃይል እና ድጋፍ ሰጪ የሆኑ ኢንክሉዲንግ የሜዲካል ፐርሶኔሎች ጨምሮ ከግብጽ ከናይጄሪያ ከሴራሊዮን የተውጣጣ ወደ 891 ድጋፍ ሰጪ በተለይ ሞቃዲሾ ጆሃር እና ባይዶዋ ላይ የሚሰፍር ኃይል አለ ማለት ነው እንግዲህ ይሄ ባለበት ሁኔታ አልሸባብም ሞሮለስ የፌደራል መንግስቱን እየፈተነ ባለበት ሁኔታ ነው እንግዲህ ወደ ሶማሌላንድ ላሳኖድ መጣለሁኝ የሚል ከሐምዛ አብዲ ባሬ በኩል እየተነሳ ያለው ለዛሬ የጋትለታዊ መረጃዎች እነዚህ ናቸው እንዳልኳችሁ በዛሬው ዕለት የኢትዮጵያ ብሔራዊ ደህንነት ምክር ቤት ወሳኝ ወቅታዊ እጅግ ጠቃሚ ታሪካዊ የሆነ መግለጫ አውጥቷል በዛ መግለጫ የፖለቲካው የኢኮኖሚ የማህበራዊ ሁኔታ የሰላም ሁኔታ የሚዲያ አጠቃቀማችን በውስጥና በውጭ ተሰገሰጉ ቀንቀን ብልጽግና ማታ በየመንደሩ ካለው አሸባሪ ጋራ ለጥቅማቸው ሲሉ የሚሰሩ ሰላም ከሰፈነ ጥቅማቸው የሚቋረጥባቸው እነዚህ በሚዲያ ውስጥ የተሸሸጉ ኃይሎች እነዚህ ያሉ በደንብ ማንበብ ከዛ ምን አይነት አቅጣጫ ሊሆን ይችላል በሚለው ጉዳይ ወዳጅ ኦፍ ኮርስ ያስቀመጠ ላይ ጥያቄ አለ በጋትሮ እነሱም ደግሞ
በቀጣይ በሂደት እናያቸዋለን። ላይክ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ። አመሰግናለሁ።